ሁሉም ሴቶች የሚወዱት አራት የወንድ ማንነት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ጥሩ ወንድ አይወደድም። እውነቱ ይህ ነው። ሴቶች በአፋቸው ጥሩ ወንድ እንደሚፈልጉና እንደሚወዱ ይናገራሉ። ነገር ግን በድብቁ አእምሯቸው ማራኪ ወንድ ይስባቸዋል። ማራኪ ወንድ ማለት ቆንጆ ወንድ ማለት አይደለም። በስሜት በአእምሮና በፍላጎት ሴቶችን የሚስብ ማለት ነው። ሴቶች ሳይፈልጉ የሚሳቡበት ወንድ ማለት ነው። ብዙ ሰዎች የሚያምኑት ሴቶች ጥሩ፣ ታማኝ፣ አክባሪ ወንድ ይፈልጋሉ የሚለውን ሐሳብ ነው። ይህ ግን ግማሽ እውነት ነው። ሴቶች እርግጥ የሚታመንና ደህንነት የሚሰጥ ወንድ ይፈልጋሉ፣ ይወዳሉ። ነገር ግን ይህ ብቻ በቂ አይደለም። ምክንያቱም የሰው ልብና አእምሮ በተለያዩ መንገዶች ይሰራሉ። አንዱ ደህንነትን ይፈልጋል፣ ሌላው ግን ስሜትንና መነሳሳትን ይፈልጋል። ጥሩ የሚባለው ወንድ ብዙ ጊዜ የሚያመጣው ሰላምና መረጋጋትን ነው። ግን ማራኪ ወንድ የሚባለው ወንድ ደግሞ ስሜት፣ ግርምት፣ መደነቅና መሳብን ያመጣል። የሰው አእምሮ በተፈጥሮ ያልተጠበቀ ነገር ይወዳል። ሁልጊዜ ተመሳሳይ የሆነ ነገር ያደግማል። አንድ ሰው ሁልጊዜ በአንድ መንገድ የሚናገር ከሆነ የሰሚው አእምሮ ይለምደዋል። ከዚያ በኋላ ስሜት አይሰጥም። ነገር ግን ትንሽ ያልተጠበቀ፣ አንዳንድ ጊዜ የሚቀርብ፣ ሌላ ጊዜ የሚርቅ፣ ሁሉን ነገር የማይናገር ትንሽ ምስጢር ያለበት ወንድ ግን አእምሮን ያነሳሳል። የሰው አእምሮ ያልተጠናቀቀን ነገር መሙላት ይፈልጋል። እንዲሁም ሁሉን ማወቅ ይፈልጋል። ስለዚህ ሁሉን ነገር የሚገልጥ ወንድ ልብ አይነካም። አንዳንድ ነገርን የሚሰውር ወንድ ግን የሰዎችን ቀልብና ትኩረት መሳብና ማግባባት ይችልበታል። ይህ ደግሞ የስሜት መነሳሳትን ይፈጥራል። የስሜት መነሳሳት በፍቅር ውስጥ ትልቅ ሚና አለውና ፍቅር ብቻ የሰላም ግንኙነት አይደለም። ደስታ፣ ግርምት፣ ትንሽ ጭንቀት መኖር ያሉበት የስሜት እንቅስቃሴዎች ናቸው። እነዚህ ሁሉ ስሜቶች አብረው ሲኖሩ ግንኙነቱ የሚያጓጓ ይሆናል። የሰው አእምሮ የሚያጓጓ ነገርን የሚያስቀምጥ ነው። ነገር ግን ይህን ሐሳብ በስህተት መረዳት አይገባም። ማራኪ ወንድ ማለት መጥፎ ወይም አደገኛ፣ ግራ የሚያጋባ መሆን ማለት አይደለም። እንዲሁም ጥሩ ወንድ ማለት ደግሞ ደካማ መሆን ማለት አይደለም። በጣም የሚስበው ወንድ ሁለቱንም የሚያጣምር ነው። እሱ ታማኝ ነው ግን አይታለልም። ይወዳል ግን በሰዎች የሚሸወድ ወይም በተደጋጋሚ ክህደት የሚደርስበት አይደለም። ጠንቃቃ ነው። ይከበራል ግን ራሱን አይኮፍስም። በመጨረሻም ሴቶች በእውነት የሚፈልጉት ደህንነት የሚሰጥ፣ ልብን የሚያረጋጋና ልብን አእምሮን የሚነካ ሁለቱን የሚያጣመረ ሰውን ነው። ይህ እውነት በሴቶች አእምሮ ውስጥ አለ ግን በግልጽ አይናገሩትም። ሁለተኛ፣ ያልተጠበቀ ወንድ። ያልተጠበቀ ወንድ ማለት ሰዎች በቀላሉ ሊገምቱት የማይችሉት ወንድ ማለት ነው። እርሱ ሁልጊዜ በአንድ መንገድ አይሰራም። በተመሳሳይ ሁኔታም አይናገርም። አንዳንድ ጊዜ በራሱ መንገድ ይርቃል፣ ሌላ ጊዜ ደግሞ በራሱ መንገድ ይመጣል። አንዳንድ ጊዜ ይናገራል፣ ደስተኛ ይሆናል፣ ይስቃል፣ ሌላ ጊዜ ደግሞ ጸጥ ይላል። ይህ ማለት አስቸጋሪ ወይም የማይታመን ሰው ነው ማለት አይደለም። ባይሆን የሰው አእምሮ ይህ ሰው እንዲህ ነው ብሎ ሊያስቀምጠው የማይችል አንድ አይነት ያልሆነ ማለት ነው። የሰው አእምሮ በተፈጥሮ የሚገመት ነገርን አይወድም። በጅምር የቀረ ነገር ልብን ያንጠለጥላል። ሰዎች ደግሞ ይህን ነገር ለመመርመር የተፈጠርን። ከአንድ ሰው የሆነ ያልተጠበቀ ነገር እንዳለ ካስተዋልን የኛ አእምሮ በቀላሉ አያርፍም። እርሱ ምንድን ነው? ለምን እንዲያደረገ? ከዚህ በኋላ ምን ያደርጋል? የሚሉ ጥያቄዎች ይነሳሉ። እነዚህ ጥያቄዎች ራሳቸው አእምሮን ይይዛሉ። እናም ይህ አንዱ የመሳብ መጀመሪያና ጥበብ ነው። በሳይኮሎጂ ይህ ነገር ከሪዋርድ ሲስተም ከሚለው ቃል ጋር ይያያዛል። ይህም አእምሮ ያልተጠበቀ ነገር ሲያገኝ ዶፓሚን ወይም የደስታ ስሜትን ያመነጫል። ይህ ደግሞ በሁሉ ነገራችን ውስጥ ደስታና መነሳሳትን ይፈጥራል። ከዚህ በኋላ አእምሮ ይህን ሰው እንደገና ተከተል ይላል። ሴቶች ከእንደዚህ አይነት ወንድ ሱስ ይዛቸዋል። ይህ ወንድ አንድ ጊዜ ቀርቦ ሌላ ጊዜ የሚርቅ ባህሪ ስላለው ሁሌም ለሴቶች ሰበር ዜና ነው፣ እንግዳ ነገር ነው። ሰው ሁልጊዜ ያጠገባችን ከሆነ አእምሯችን ይለምደዋል። እያንዳንዱ እንቅስቃሴውን በመገመት ስልቹነት ውስጥ ይከተናል። ለምሳሌ አንድ የምንወደው ሰው በሆነ ምክንያት ከተለየን እንደገና ደግሞ ከሆነ ቆይታ በኋላ ድጋሚ ከተመለሰ አእምሯችን ይህን ሰው እንደ አዲስ ሰው ይመለከተዋል። ምክንያቱም ከጠፋ በኋላ ወይም ከራቀ በኋላ የተመለሰ ነገር ከመጀመሪያው ይልቅ የበለጠ ዋጋ ይሰጠዋል። ነገር ግን ይህ ሐሳብ በተሳሳተ መንገድ ሊተረጎም አይገባም። ያልተጠበቀ መሆን ማለት መተማመን ማጥፋት ወይም ሰው ላይ መጫወት ማለት አይደለም። ልዩነቱ የባህሪ ጉዳይ ነው። በስሜት መለዋወጥ፣ በጊዜ ቆይታ፣ በንግግር ብዛት ውስጥ ሚስጥር ሆኖ መኖር ማለት ነው። በጊዜ ሂደቱ የማይለመድ የማይሰለች፣ በየዕለቱ አዳዲስ የሆኑ ጉጉቶችንና ናፍቆቶችን መጨመር የሚችል ወንድ ማለት ነው። በመጨረሻም ያልተጠበቀ ወንድ ማለት የሰው አእምሮ ሊገመተው የማይችል ከሌሎች ወንዶች ትንሽ ልዩነት ያለበት ወንድ ነው። ይህ ልዩነት ጉጉትን ይፈጥራል።
የደስታ ስሜታችንን ያነሳሳል እና መሳብን ያጠናክራል። ይህ ወንድ ሴቶች ሳያስተውሉ የሚከተሉት አይነት ወንድ ነው። ሶስተኛ፣ አብዛኞቹ ወንዶች የሚፈሩትን ይደፍራል። ይህ አይነት ወንድ ደግሞ አደጋን ለመጋፈጥ የማይፈራ ነው። አደጋ ማለት የህይወት አደጋ የሚባሉትን ለማሸነፍ ወኔ ያለው ማለት ነው። ለምሳሌ መሞት ወይም መኖር በሚያስብሉ አስጨናቂና አስቸጋሪ ውሳኔዎችን እንድንወስን በሚያስገድዱ ሁኔታዎች መሃል ከባዱን ውሳኔ በመወሰን ነገሩን ለመጋፈጥ ደፍሮ የሚቆም ማለት ነው። አብዛኞቹ ወንዶች የሚፈሩትን የሚደፍር ወንድ ልዩ ምክንያት አለው። ይህ ጉዳይ ከደህንነት፣ ከእምነትና ከመሪነት ጋር ይያያዛል። በመጀመሪያ ሴቶች በተፈጥሯቸው የሚፈልጉት ነገር ገንዘብ ወይም ኃይል ብቻ አይደለም፣ ደህንነትንም ነው። ከባድ ሁኔታ ሲመጣ የማይሸሽ የማይደክምና የማይሰለች ነገሮችን የማይፈራ እንዲህ ያለ ወንድ እውነተኛ የደህንነት ስሜትን የሚሰጥ ነው። ምክንያቱም የሴቷ አእምሮ ይህን ይተረጉማል። ይህ ሰው ችግር ቢመጣ አይሸሽም፣ ጸንቶ ይቆማል የሚል እምነት ውስጧ ይፈጠራል። ይህ አይነት ወንድ ከፍ ያለ በራስ መተማመን አለው። ሰዎች ብዙ ጊዜ የሚፈሩት ነገር አደጋን ብቻ አይደለም፣ ሰዎች ምን ይላሉ የሚለውንም ፍርሃት ነው። ይህ ወንድ ግን ይህን የሰዎችን ይሉኝታ ይሻገራል። ይሄ ደግሞ በሴት አእምሮ ውስጥ ይህ ሰው ራሱን ያውቃል፣ ሌሎች አይመሩትም፣ ምን ማድረግ እንዳለበት የሚያውቅ ሰው ነው። ሰው ለሚለው ነገር ግድ የለውም የሚል ትርጓሜን ያገኛል። በነገራችን ላይ አደጋን መጋፈጥ ማለት መሪነት ማለት ነው። መሪ ማለት ሰዎች በፍርሃት ሲቆሙ ወደፊት የሚጓዝ ሰው ነው። ሴቶች በውስጣቸው የሚሳቡበት ወንድ ይህ አይነት ወንድ ነው። የሚወስን፣ የሚመራ፣ የነገሮችን አካሄድ የሚያውቅ ወንድ የራሱንም ህይወት የሌሎችንም ህይወት በተለየ መልኩ ይመራል። ይህ አይነት ወንድ ስሜታዊ ጥንካሬ ያለው ነው። ማለትም በፍርሃት ወይም በጭንቀት በቀላሉ አይናወጥም። ሴቶች የሚወዱት ወንድ ስሜቱን የሚቆጣጠር ነው። ይህ ደግሞ የተረጋጋ ግንኙነትን ይፈጥራል። ከሁሉ በላይ ደግሞ ይህ አይነት ወንድ ለዓላማው ሲል የማይፈራ ነው። የሚፈራ ሰው ብዙ ጊዜ ይቆማል። የማይፈራ ወንድ ግን ይንቀሳቀሳል። ይህ እንቅስቃሴ ሴቶችን በጣም ይስባል። ምክንያቱም ህይወት ከእርሱ ጋር እንደምትጓዝ ያያሉና። የማይፈራ ወንድ ማለት ደንታ የሌለው ወይም የማያስብ ሰው ማለት አይደለም። እውነተኛ ጀግና ወንድ ፍርሃቱን ያውቃል፣ ግን ከፍርሃቱ በላይ ዓላማውን ይመርጣል። እሱን ከሌሎች የሚለየው ነገር ይህ ብቻ ነው። ፍርሃት ሲመጣ ሌሎች ይመለሳሉ፣ እርሱ ግን ወደፊት ይጓዛል። አራተኛ፣ ሰልፍ ቫሊዴሽን ያለው ወንድ። ይህ ማለት በአጭሩ ስለ ራሱ ከሌሎች ማረጋገጫን የማይፈልግ ስለ ማንነቱ ውስጡን ብቻ የሚከተል ማለት ነው። እርግጠኝነቱን ከሌሎች ሰዎች ሳይጠብቅ የሚኖር ሰው እርሱ ማን እንደሆነ ያውቃል፣ ምን እንደሚፈልግ ያውቃል እና ራሱን እንደሚቀበልና እንደሚያከብር ያውቃል። ሰዎች ቢወዱት ይደሰታል፣ ካልወደዱትም ራሱን አይጠራጠርም። በሰዎች አስተያየትና ሀሳብ ራሱን አይቀይርም። ይህ ነገር ደግሞ በውጪ ሊታይ የማይችል የውስጥ ኃይል ነው። ነገር ግን ሰዎች በቀላሉ ያስተውሉታል። የሰው አእምሮ በተፈጥሮ በራሱ እርግጠኛ የሆነን ሰው ይከተላል። በራሱ እርግጠኛ የሆነ ሰው ሲታይ እንደ መሪ፣ አቅጣጫ እንዳለው ሰው ይቆጠራል። ምክንያቱም እርሱ በሌሎች እይታ ከአቋሙ አይነቃነቅም። በራሱ እርግጠኝነት ውስጥ የቆመ ነው። ሰው በራሱ እርግጠኛ ካልሆነ ግን ሁልጊዜም ከሌሎች ማረጋገጫን ይፈልጋል። ይህም እንደ ድካም ወይም እንደ እርግጠኝነት እጥረት ይታያል። ሰልፍ ቫሊዴሽን ያለው ወንድ ወይም በራሱ ማንነት እርግጠኛ የሆነ ወንድ ከሴት ጋር ከመጠን በላይ አይጣበቅም። ፍቅርን ይጠይቃል እንጂ አይለምንም። ከመጠን በላይ አይለማመጥም። በባክሽ አትራቂኝ፣ እኔ ያላንቺ መኖር አልችልም፣ እኔን ትወጂኛለሽ፣ ታፈቅርኛለሽ የሚሉ ነገሮችን አይናገርም። ምክንያቱም እርሱ የራሱን ዋጋ ያውቃል። ሰዎች ለፍቅር ቢመርጡት ደስ ይለዋል፣ ካልመረጡትም ደግሞ ሌላ መንገድ ይከተላል። ይህ ነገር ደግሞ ከፍተኛ የውስጥ እርግጠኝነትን ያሳያል። እንዲህ ያለ ወንድ በሴት አእምሮ ውስጥ ጉጉትን ይፈጥራል። ይህ ሰው ለምን እንደዚህ ራሱን ይተማመናል? ከየት ነው ይህን በራስ መተማመን ኃይል ያመጣው የሚለው ጥያቄን ያነሳል። ምክንያቱም የሰው አእምሮ ያልተገለጠን ነገር ለመረዳት ይፈልጋል እና ይህ ጉጉት የበለጠ መሳብን ያመጣል። በተጨማሪም እንዲህ ያለ ወንድ በቀላሉ የማይገኝ እንደሆነ ይታያል። ይህም የሴቶችን አእምሮ በእጅጉ የመቆጣጠር ኃይል አለው። ከዚህ በተቃራኒ ግን ሁልጊዜ እርግጠኝነት የሚፈልግ ወንድ በሴት ህይወት ውስጥ አይቆይም፣ እድሜ የለውም። ይህ አይነት ወንድ ከሌሎች ማረጋገጫ ሲፈልግ የውስጥ ኃይሉ የወረደ ነው ብለው ያስቡታል እንጂ ዋጋ አይሰጡትም። ነገር ግን ማወቅና ማስተዋል ያለብን ሰልፍ ቫሊዴሽን ማለት ትዕቢት ማለት አይደለም። እሱ ሌሎችን አያንቋሽሽም፣ ሰዎችን አይነቅም፣ በትህትናው ይታወቃል። ሰዎችን በፍቅር ይቀርባል፣ ግን ደግሞ ራሱን አያጣም፣ ማንነቱን አያስንቅም። በመጨረሻ ሰዎች በእውነት የሚደሰቱበት ሰው የራሱን ዋጋ በሚያውቅ ሰው ነው። ራሱን የሚያከብር ሰው ብቻ ነው ሌሎችን በእውነት ሊያከብር የሚችለው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።